ተራራን ልናልቅ ነው። በስሱ ጋጠ ወጥ የሆነውንም የተዘፈቀውንም እየጠራን መዋላችን ነው። ግን ጀነራላይዝ እናርግና ሶሻል ሚዲያ ላይ ጋጠ ወጦች የበዙት ለምንድን ነው በሚለው እናወራ። እነዚህ ጋጠ ወጦች የኔ እይታ አንደኛ የበዙት ከነሱ በላይ ጋጠ ወጥ የሆኑ አብዛኞቹ ዲያስፖራዎች ይደግፏቸዋል። ቢኮዝ ጌም ይጫወታሉ፣ ሲሳደቡ ጌም ገንዘብ በነገር ላይ ሁለቱ ልጆች እኮ ሲሰዳደቡ 9 ሰዓት ከምናምን እኮ በትንሹ $400 ሰርተዋል። እነዚህ ሁለቱ ልጆች ሲሰዳደቡ ማን የሰጣቸው ካልክ ይሄ አእምሮ ላይ ብሎን የታሰረ አብዛኛው ዲያስፖራ ነው የቀለባቸው። ኢትዮጵያ ያለው ወገን አይደለም ሲሰጣቸው የነበረው። ኢትዮጵያ ያለው ወገን ጊፍት ሊሰጥ አይችልም። አይታችኋል አይደል? ጆከርና ዳልቻ ሲሰዳደቡ ማን አንበሳ እንደሚያወርድላቸው አይታችኋል። እኔ እንዴት ያሉ ሰዎች ተመርጠው ራሱ ከሀገር እንደወጡ አላውቅም። እንዴት አንተ እኮ በአካል እኮ ብታገኛቸው አብዛኞቹ እኮ ይሄ ሰውዬ እንዴት ነው ወረቀት ላይ ፎርም ሞልቶ የወጣው የሚያስብል ሰውዬ እኮ ነው። እኚህ ናቸው ተሳዳቢዎችን እያበረታቱ ቢኮዝ ኦፍ እነዚህ ሰዎች እነዚህ ተሳዳቢዎች ጡንቻ ወጡ። አሁን እነዚህ ተደብቀው ጊፍት የሚሰጡ ሰዎች ደግሞ ተመልሰው ችግር ሲመጣ የመፍትሄ ሀሳብ ሆኖ ይመጣሉ። ስለዚህ ምንድነው መፍትሄው? የኔ እይታ ትክክል ከሆነ በዛ ላይ ትጨምራላችሁ። አይ እናንተ ደግሞ የራሳችሁ እይታ ካላችሁ እነዚህ ጋጠ ወጦች እየጠነከሩና ተፈሪ የሆኑ የሄዱበት መንገድ እና የእናንተ እይታ ካለ እስኪ እሱን ንገሩ። እስኪ በላይ ያሱን ሄድበትና ወደ ሶራ እንሄዳለን። እኔ ሐሳብህን ምደግፍ ሰው ነኝ። ሐሳብን እደግፋለሁ ስልህ ለምሳሌ ለምንድን ነው ጋጠ ወጦች ሶሻል ሚዲያ ላይ የበዙት ወይንም የነገሱት ስትል ጋጠ ወጥነትን ነውርን የሚደግፍ ሰዎች ስላሉ ነው። ለምሳሌ የኦሮሞ ህዝብ ሲሰደብ አበባ አንበሳ የሚነሰንስ ያልገባው ሰው ስላለ ነው። ገባ? አንድ ሰው ህዝብን እንደ ህዝብ ሲሰድብ ተወሱን እኔና አንተ ተጣላን፣ አንተ እኔን ስትሰድብ ለአንተ አበባና አንበሳ የሚጎዘጉዝል ሰው ካለ የሆነ የስፓናቱ ያረገ ነገር አለው ማለት ነው አእምሮ ውስጥ። ገባ? ሰውየው ራሱ አፎቶ አልተሳደበም እንጂ ከተሳዳቡ በላይ ባለጌ ነው። ሰውየው ራሱ እኮ ስድቡን እኮ እየደገፈልህ እኮ ነው። ቁጭ ብሎ እኮ የኦሮሞ ህዝብን፣ የአማራ ህዝብን፣ የትግሬ ህዝብን፣ የሌላውንም ህዝብን የሚያሳድቡት ጊፍተሮች ናቸው። ጊፍት ባይኖር ማን ይሳደባል? በነፃ የሚሳደብ ሰው አይተህ ታውቃለህ? ለምሳሌ የትኛውም ሰው ዳልቻ በለው ጆከር በለው ማንም በለው እኔ ይቅርታ አልጠይቅም። በነገራችን ላይ ለምን እኔ ህዝብ ተሳድቤ አላውቅም። እኔ ማንንም ይቅርታ አልጠይቅም። የምጠይቀው ለምን እኔ አእምሮ አለኝ። ህዝብ የምሳደብበት ሞራልም አቅምም እውነትም እውቀቱም የለኝም። ለዛ የምደርስ ሰው አይደለሁም። የኛ ደደብ ሰው አይደለሁም። ከዛ ውጭ ግን ሶሻል ሚዲያ ላይ አንድ ሰው ሴቶችን ሲሳደብ ሴቶችን ለምሳሌ እዚህ ሶሻል ሚዲያ ላይ ሴቶችን በመሳደብ የሚታወቁ ሰዎች አሉ። ጊፍት ማን ነው የሚሰጣቸው? ምን እያሉ ነው? በተዘዋዋሪ ሐሳቡን እየደገፉ ነው አይደለ? ሴቶች መሰደብ አለባቸው። የኦሮሞ ህዝብ ሲሰደብ ጊፍት የሚሰጠውስ ኦሮሞ ህዝብ መሰደብ አለበት። የአማራ ህዝብ ሲሰደብ ጊፍት የሚሰጠውስ አዎ መሰደብ። ሐሳቡን እየደገፍክ ነው። አበባና አንበሳ እየነሰነሱ ህዝብን የሚያሰድቡ አሉ። በጊፍት ነው የሚያሰድቡት እንጂ ለምሳሌ ማንም ተነስቶ የሌላውን ብሔር ሲሳደብና ሲያንቋሽሽ ግለሰብን ሲሳደብና ሲያንቋሽሽ ጊፍት ባይሰጡት ባይከተሉት ማን መቶ አፉን ይከፍታል? ማንም። ስለዚህ ነውርን የሚያገንና የሚያጀግን መንጋ ሶሻል ሚዲያ ላይ ተፈጥሯል። ነውርን ይሄ እንደ ኢትዮጵያዊነትን የማይወክል እንደ ብሔር የየትኛውንም ብሔር የማይወክል አስበው። ሶሻል ሚዲያ ላይ ዝም ብለህ አስብ። እናትህ እንዲህ ትሁን እናትሽ እንዲህ ትሁን የሚል ሰው ነው እንዳለ ፎሎወር የሚያገኘው ጊፍት የሚያገኘው ቁጭ ብሎ የሚከታተል። ለምን ይሄን ያህል ለምን ነውረኞች ሆነን? ሰው ራሱን ማረቅ አለበት። ከዛ ውጪ እንዴት ይስተካከል ለሚለው ደግሞ ሰዎች መልካም ነገርን የሚሰብኩ ሰዎች አሉ፣ ጥሩ ነገር የሚሰብኩ ሰዎች አሉ። እነሱ ሰፖርት ማድረግ ያለበት ሰው እሱ ሀገሩን የሚወድ የእውነት ብሔሩን የሚወድ ዘረኛም ሁን ዘሩን የሚወድ የትኛውም ሰው በየትኛውም መልኩ መልካም ነገሩን። ለምንድን ነው ዘረኞች የዘራቸውን መልካም ባህሪ የማያመጡት? አንዱ ሰው አማራ ነኝ ብሎ ከመጣ አማራ ውስጥ እጅግ በጣም አይደለም ለሀገር
ለዓለም የሚያስቀና መልካም ነገሮች አሉ። ሶሻል ሚዲያ ላይ አማራነትን ይዞ የሚመጡ በስድባቸው ይሄ ልክ በሴቱም ወንዱም ልክ ባልሆነ ነገራቸው ነው። እኔ እርካሽነትን ውድ የሆነ ነገርን እኔ አማራ ህዝብን የትኛውም የኢትዮጵያ ህዝብን በውድነት ነው የማየው። እርካሾች መተው ውድ የሆነ ነገርን በርካሽነት እንወክላለን ሲሉ እኔ አልቀበልም። ከዛ ውጪ ይቅርታ ይጠይቁ። ለምሳሌ አሁን ቤታዮ ተስተካክላለች፣ ደስ ይለኛል። እኔ አለመሳደቧ ብሄር ምናምን ደስ ይለኛል። ጆከር ከዚህ በኋላ አልሳደበም ብሏል። ሌሎችም እንደዛው አይደል? ከዚህ በፊት ለነበራቸው ነገር ግን ህዝቡን ይቅርታ መጠየቅ አለባቸው። ባስቀየሙት ሚዲያ ላይ ይቅርታ መጠየቅ አለባቸው እንጂ ሰው ብዙ ስለበዛል ሰው ሲያንስ ሰው እንዲበዛል ህዝብ መሳደብ፣ ሰው ሲበዛ ደግሞ ያስቀየምኩ ህዝብ ጭምር እንዲከተልህ ሳክስ ይሄ አይሰራም። ስለዚህ ይቅርታ መጠየቅ አለባቸው። እኔ ነግሬያችኋለሁ። የትኛውንም ህዝብ ተሳደብክ የምትሉ አማራ ልሳደብ፣ ኦሮሞን፣ ትግሬ ህዝብን እንደ ህዝብ በላይ እንደዚህ ብሎ ተሳድቧል ብላችሁ ካመጣችሁ ይቅርታ ጠይቃለሁ። እኔ ጋር ማምጣት ነው የማይችሉት። ኦኬ ጨርሻለሁ። አመሰግናለሁ። ሌላው የቲክቶክ ላይ ነዋሪዎች አንድ መጠየቅ ያለባቸው ጥያቄ እነዚህ ሌብላቸው 34 40 35 ገባው 29 ምናምን የሚሉ ሰዎችን ስታገኙ ወንድሜ ተሳዳቢ ቀልበ ነው አይደል ይሄን ያህል ሌብል የደረስከው ወይስ ጨዋዎች ላይ ዘርተ ነው ብሉት። ለሙራን ጊፍት ሰጥተህ ታውቃለህ? ሐሳብ ለሚያካፍሉ ሰዎች ጊፍት ሰጥተህ ታውቃለህ? ለጨዋዎች ሰጥተህ ታውቃለህ? የእግዚአብሔር ቃል ለሚያካፍሉ ሰጥተህ ታውቃለህ? ጥናትና ምርምር ለሚያቀርቡ ሰዎች ሰጥተህ ያመጣው ነው ወይስ ጋጦጦችን ስትቀልብ ያመጣው ነው? እያንዳንዳችሁ ጠይቁ። በተለይ እኔ ማስበው እነዚህ ጊፍተሮች ላይ ከመጣ ተሳዳቢዎቹ ይጠፋሉ። መያዝ ያለባቸው እነዚህ ጊፍተሮች ናቸው። እናት በምትሰደብ ሰዓት ጊፍት የሚሰጡ ሰዎችን እዩዋቸው። ማናገር ያለባችሁ ዘንድ እነሱን ይሆናል። እና በተለይ ሁላችሁንም እያልኩኝ አይደለም። የቤተ ክርስቲያን ነገር ላይ ጊፍት የምትሰጡ ሰዎች አላችሁ፣ ሌብላችሁ በዛ ያሳደጋችሁ አላችሁ። አንድም ቀን ለተሳዳቢ ጊፍት ሰጣችሁ ማታውቁ አላችሁ። አብዛኞቻችሁ ግን 40 30 35 የገባኸው ጋጥ ወጥ ስትቀልብ ነው። ማህበረሰቡ ላይ መርዝ ስታስረጭ ነው። ያ ያንተ ታግህ ነው። ያ ያንተ መታወቂያ ካርድ ነው። ልትኩራራበት አይገባም። ልታፍርበት ነው የሚገባው። እንደዛ አድርጋ ያመጣው ጊፍት ወይም ደግሞ ሌብል ከሆነ ማለት ነው እዚህ ቲክቶክ ላይ። ቴንክ ዩ በላያ። ወደ ሶራ እንሂድ እስኪ። ሶራችን ምን ትላለህ? ሰላም ቴዲ፣ እንዴት ናችሁ? ሁላችሁ ነው ሰላም ብያለሁ። አለን። ያው እንግዲህ ሰሞኑን ያለው ሁኔታ እንግዲህ በጣም አስቀያሚ ሁኔታ ነው። እንዳልከውም ጊፍተሮች ናቸው ለእንደዚህ ሁሉ ነገር ተጠያቂ። ስጦታ የሚሰጡ የሚያጨበጭቡ፣ አብረው የሚያጫፍሩ ሰዎች ናቸው። አንዳንድ ብሔርተኞች ነው የሌላው ብሔር ሲሰደብ ደስ ይላቸዋል። ውስጣቸው ያላቸውን ነገር ስለሚተነፍስላቸው በዛ አስታከው ነገሮችን በሌሎች ሰዎች እነዚህ ሰዎች ፊት ለፊት ስለወጡ በእነዚህ ጀርባ ሆነው ብዙ ነገር ፈንድ እያደረጉ በተለያየ መልኩ እነሱን እየደገፉ በውስጥም አውርተው ቀድመው ገብተዋል ተነጋግረው እንደዚህ በልልኝ ሙሉ ብለው ሊነጋገሩ ይችላሉ። በጣም አስቸጋሪ አስቸጋሪ አስተሳሰብ ስለሆነ ይሄ እንደተባለውም ሴቶችን ማንቋሸሽ፣ ቤተሰብን እስከ ቤተሰብ ወርዶ ልጆችን፣ አባት እናትን፣ ወንድምን ሁሉ ደረጃ የሚደርስ የወረደ በቃ በጣም እኔ ኬት እንደመጣ ራሱ የማይታወቅ ነገር ነው። እንደገና ደግሞ ይሄ ደግሞ ሰው ደግሞ በጣም የኔ ንጉስ ነው የኔ ጀግናዬ ነው ብሎ ደግሞ ለማሞገስ ደግሞ የሚሞክር ደግሞ ሰው አለ። ደግሞ በጣም የሚያሳፍረው ደግሞ እሱ ነው። እኔ እንዴት እንደሚያስቡት አላውቅም። በኔ ማንነት በኔ ብሔር ስርም ተደብቆ የሚሳደብ ሰው እኮ ለኔ ጠላቴ ነው ወይም የሆነ በቃ ለኔ ጥቅም የለውም። ነገ እኮ ደግሞ የኔ ብሔር ይሰደባል ወይም የሆነ ብሔር ይሰደባል። ምንድነው ትርጉሙ? እኔ ወዴት እየሄድን እንዳለ ራሱ የሚገርም ነው። አሁን አዲስ ፋሽን የወጣ መስለው እንዳለው አሁን ለምሳሌ በላይ ይሄ ነገር ጊፍት የሚሰጠው ሰው ቢያቆም በነፃ የሚሳደብ ሰው የለም ብሏል። ኦፍ ኮርስ የለም። ማንም ሰው ሊሳደብ አይችልም በነፃ። አሁን እንደዚህ አይነት ነገሮች የበዙት ስጦታውን ለማግኘት ታዋቂነትን ለማግኘት በዚህ ታኮ ወደ ታዋቂነት ይደርስና ከዛ በኋላ ሴትል ሲያደርግ የሆነ የሚፈልገው ታርጌትን አቺቭ ሲያደርግ አይ በቃኝ ደግሞ እኔ ከእንትን ወጥቻለሁ ወደ ኖርማል ህይወት ተመልሻለሁ ምናምን ደግሞ ይላል። እና በጣም አስቸጋሪ ሁኔታ ነው ያለው። እንዴት እንደሚሆን አላውቅም። አሁን እንደዚህ አይነት ነገሮችም አሁን አገር ቤትም ባለ ነገር ከሆነ በህግ መጠየቅ አለበት፣ በህግ መጠየቅ አለበት፣ ተገቢውን ቅጣት ማግኘት አለበት።
ከሀገር ውጭ ያለ ሰው ደግሞ ሰዎች አንፎሎ ማድረግ፣ ባለመከተል፣ ስጦታ ባለመስጠት፣ በተለያዩ ነገሮች እነዚህ ሰዎች ማስተካከል ነው የሚገባው። በእንደዚህ አይነት ሁኔታ ከቀጠለ የተለያየ አስተሳሰብ እየተፈጠረ በጣም ከባድ ጠንካራ ማህበረሰብን የሚል የማህበረሰብ ጥላቻን የሚፈጠር ነገር እየተፈጠረ ነው የሚሄደው። ይሄ አሳሳቢ ነገር ነው። ሁሉም ሰው ማለት ዛሬ ላይ ማሳቁን ወይ ሲሳደብ እንትን ሪከርድ አድርጎ በፖስቱ ምናምን አይደለም ማየት ያለበት። ነገ የሚመጣውን ነገር ነው። ነገ ህፃናቶች ይሰሙታል፣ የተለያዩ ሰዎች ይሰማሉ፣ ብዙ ነገሮች አሉ እና በጣም አስቸጋሪ ነገር ነው። በእርግጠኝነት አሁን በዚህ ሌሊት የሚካሄደው ውይይት እኮ ይሄን ሰዎች የሚያዩት እኮ ሪከርድ ከተደረገ በኋላ ነው። አዲስ አበባ ያሉ ምናምን ሰዎች አሁን እነዚህ ሰዎች ምን አይነት ኖርማል አንድ የሌላ ብሔር ብሔረሰብ የሆነ ክልል ላይ የሚኖር ሰው ሲያየው ያን የአንተ ብሔር ሲሳደብ ሲያየው ምን አይነት ኢምፕሊኬሽን ነው እንደዛ ሰው የሚሰጠው? የማያውቀው ሌላ ብሔር ሰው ለማጥቃት ይሄዳል ማለት ነው። እናንተ እንደዚህ ነው ለካኛን የምታስቡት ምናምን የሚል ሌላ አይነት ስዕል እየፈጠረ ነው የሚሄደው ሰዎች ላይ መሬት ላይ ያለውን ነገር። ሁልጊዜ ውጭ ሀገር ሆኖ ሰዎች ሲያወሩ ኢትዮጵያ ያለው ማህበረሰብ ላይ ምንድነው የሚያደርሰው ተጽዕኖ ብሎ ማሰብ አለባቸው። የሆነ ክልል ላይ የአንተ ብሔረሰብ ትንሽ ሊሆን ይችላል፣ በሰላም የሚኖረውን ሊስትሮ ጠርጎ የሚኖረውን ብሔርን ተወላጅ ግን ታስጠቀዋለህ። ሰዎች ላይ ማይሆን አመለካከት ትፈጥራለህ። ስለ ሃይማኖትም ስትናገር እንደዛው ነው። የሆነ ብሔር ላይ የሆነ ክልል ላይ አነስ ያለ ሃይማኖት ተከታይ ይኖራል፣ ያንን ሰው ታስጠቀዋለህ። ኢምፕሊኬሽኑን ነው ማየት ያለባችሁ። መሬት ላይ ምን ይፈጥራል የሚለውን ነገር ነው መታየት ያለበት። እኔ ለምን ቆም ብለው እንደማያስቡት አላውቅም። ብቻ ዝም ብሎ ለራስ ጊፍትና ለጭብጨባ ሊመች ይችላል፣ ግን መሬት ላይ ግን በጣም ጉዳት ያደርሳል ሰዎች ላይ። ሰዎች የማይሆን አስተሳሰብ ለዛኛው ብሔረሰብ እንዲኖራቸው ያደርጋል። ይሄ ትልቅ አደጋ ነው የምለው። ቀጣይ ካለ እንግዲህ እንጨምራለን። ቴዲ አመሰግናለሁ። ቴንክ ዩ። ዳልቻ የተባለ በደንብ ስሙ። ዳልቻ የተባለ አእምሮ ላይ ብሎን የታሰረ ሰውዬ ላይ የተወሰደው ህጋዊ እርምጃ ትክክለኛ እርምጃ ነው። ኢንድ ጎሉ ኢንድ ሪዘልቱ እዛው እስር ቤት ይበሰብሳል አይደለም፣ ከእስር ቤት ይወጣል። ቁም ነገሩ ምንድነው? ከጥፋቱ እንዲማሩ። ህግ ማለት አስተማሪ ነው። እሱ ብቻ አይደለም። ዳልቻ ላይ የደረሰውን ነገር በቁጥር በጣም በርካታ የኦሮሞ ብሔር ተወላጆች ደግፈውታል። እንዲህ ያለ ነገር እኛን አይወክለንም ብለዋል። አይቻልም። አንዳንዶቻችሁ ደግሞ ለመከራከር ብሔር ውስጥ ለመሸጎጥ የሞከራችሁ አላችሁ። በጊዜ ሂደት ትስተካከላላችሁ። ባለጌ ጋጠወጥ ብሔር ሊኖረው አይገባም። ብሔራችሁ መታወቅ ያለበት በመልካም ነገር ነው። እናንተን ማስተዋወቅ ያለባቸው በመልካማቸው በስነ ምግባራቸው የታወቁ ሰዎች መሆን አለባቸው። ልክ የኦሮሞ ብሔር ተወላጆች በዚህ ደረጃ ሄደው የደገፉትን ያህል ሌሎችም አማራዎችም በውስጣቸው ያለውን ጋጠወጥ አጽዳ፣ ትግራይ በውስጥ ያለውን ጋጠወጥ አጽዳ፣ ስልጤ፣ ጉራጌ አጽዱ። ችግር ብቻ አይደለም የምትጎነጉኑት፣ የእናንተ የብሔር ፖለቲካ ያመጣብን ችግር ነው። ቢያንስ የኔን አጽዱ፣ ጋጠወጦቻችሁን እሰሩ። ብሔር ብሔረሰቦች ጋጠወጦቻችሁን እሰሩ መሪ ቃላችን ነው። ሶራ ቴንክ ዩ። ወደ ኮልሚ ማሜ ልምጣ። ኦኬ ሰላም ቴዲ ያለውላችሁንም። በመጀመሪያ ያው አንተ የሚያነሳው ሌሎችም የተናገሩት ጥሩ ነገር ነው። ጊፍት የሚሰጡት አካላቶች ያው እንግዲህ በስድቡ ስለሚስማሙበት የጥላቻውም ተጋሪ ስለሆኑ ስሜት ስለሚሰጣቸው ነው። ሲቀጥል በመጀመሪያ ያ ተሳዳቢ የሚሆነው ሰው ጀስት በአንድ ጀንበር ዝም ብሎ የሚያመጣው ነገር አይደለም። መታወቅ ያለበት አስተዳደጉ ላይ ነው። ላይክ አሳዳጊ የበደለው ይባላል። ላይክ እናትን በአንድ ጀንበር ዝም ብሎ ወይ ሶሻል ሚዲያ ላይ ወይ በሆነ አጋጣሚ እናትን መሳደብ ኤክሰርሳይዝ ሊያደርግ አይችልም። አንድ ሰው አስተዳደጉ ላይ ነው ያለው እና በመጀመሪያ ተሳዳቢው አካል ከየትኛውም ሰፈር ይምጣ ከየትም የትኛውንም ብሔረሰብ ወክሎ ይናገር፣ የመጀመሪያ ቤተሰቡ አስተዳደጉ የበደለው ነው። ከዛም አልፎ ሜቢ በሙስሊሙ ክርስቲያን ምናምን ሆነ የሃይማኖት ተቋማት ሄዶ ያልተገራ ትምህርት ቤትም ያው የትምህርት ስርዓቱም ያልገራው ጋጠወጥ ነው። በመጀመሪያ የትኛውንም አካል አይወክልም። ከወከለም ቤተሰቡንና ምናምን ነው። ቤተሰብ ጋር ይገናኛል ይሄ ነገር። ላይክ ሁላችንም አስተዳደጋችን ያው አንድ አይነት አይደለም። አንዳንድ እናትና አባቶች በፋሚሊም ላይክ እንደዚህ ያለ ቃላቶች መጥፎ ነገር እንትን ሲባል ያው ከፍተኛ
ቁጣና ዱላም አለው። እንግዲህ ጨዋ ያሳደገው ሰው ሲሆን ማለት ነው። እናቱ ደግሞ ሶሪ ወገቧን ይዛ ከጎረቤት ጋር ስትሰዳደብ የሰማ ልጅ እሱ ከእናቱ ሊሻል አይችልም ስላሉ ሁሎችም አንድ ስላልሆኑ ማለት ነው። እናቱ ወገቧን ይዛ ከጎረቤት ጋር ስትሰዳደብ ያደገ ልጅ እሱም እንደዛው ነው የሚሆነው። ከዛ በተረፈ ደግሞ ማህበረሰቡም የራሱ ተጽዕኖ አለው። አሁን እኛ አካባቢ ላይ እናት የተሳደበ ግንባሩን ነው የሚመታው። ያዛት ወይስ ተሳዳቢ የለም ማለት አለው። እኛ ግን ግንባር ነው የሚያስመታው። ቀይ መስመር ነው። አካባቢውን አልናገርም። የሆነ ቦታ ደግሞ እናት እንደዚህ ትሁን ማለት ኖርማል ነገር ነው። እኔ ጎጃም ሰው ተወልጄ ያደግኩት እኛ አካባቢ እናት እንኳን ትልልቅ ሰዎች አይደሉም ትንንሽም እናት ከተሳደበ ቀይ መስመር ነው ግንባርን ነው የሚል ግን የሚሳደብ አለ። የሆነ አካባቢውን አልናገርም። ትልልቅ ሰዎች ራሱ እናት ይሳደባል። ዛት ኖርማል ላይክ ምናምንና ፈታራ ምናምን ነገር የሚባል ነገር አለ። ይሄም አለ። ከዛ በተረፈ እንደ ማህበረሰብ እንደ ህዝብ ደግሞ ያለብንን ውድቀት ነው የሚያሳየው። ከዛ ውጭ ጊፍተሮቹ ያው ተጋሪ ስለሆኑ ነው። ቅድም ተናግሬያለሁ። ስሜታቸውን ስለሚነካ ነው። ከዛ በተረፈ ደግሞ ሌላኛው በምሳሌ ልናገርና ዝንብና ንብ በላይክ የሆነ ተመሳሳይ ገጽታ አላቸው። ግን ዝንብና ንብ የሚለያዩት በምግባራቸው ነው። ዝንብ ያው እንግዲህ ቆሻሻ ካለበት ቦታ ነው የምትውለው። ንብ ደግሞ አበባ ለመቅሰም ነው የምትሄደው። ቆሻሻ ቦታ ላይ አትቀስምም፣ አትሄድም። አሁን ችግሩ ምንድነው? ይሄ ኦዲየንሱ ሶሻል ሚዲያ ላይ ያለው ያው ምግባሩ ነው የሚለየው። መጀመሪያውን ተሳዳቢ ሰው ለምን ፎሎ አደረግ? ለምን ፎሎ ታደርጋለህ? ላይክ የዝንቧ ባህሪ ከሌለ ቆሻሻው መስማት ካልፈለግ ቆሻሻ ነገር የሚናገረውን ፈልገ ፎሎ ካላደረግ ልታዳምጥ አትገደድም። ላይክ አንዳንዱ አሁን ከደሙ ንጹህ ነኝ የሚል አንዳንድ አሽቃባይ ስላለ እኔ አሁን ይሄን ስድብ የምትሉትን ሲሪየስ ምራችሁ አንድም ተሳዳቢ ፎሎወር አላረም 100 ምናምን ሰው ነው። ያው ቴዲ ነው በዚህ አጋጣሚ ፎሎ አድርጌ ያልመለስኩ። ሌላው ያው እንደዛ ነው። ከዛ ውጭ እኔ ለመለስልሽ ሳልፈልግ ዳልቻን እንዳዳምጥ የሚያስገድድኝ አንድ ማካል የለም። ራሴ ፎሎ አድርጌው ነው። ፎሎ ባላደርገው እንኳን ስክሮል ሳደርግ ባገኘው ዳልቻና መሰሎቹ ባለጌዎችን ማለፍ እችላለሁ። አስገድዶ ዳልቻ እንዳዳምጥ ያደረገኝ የለም። እዚህ ጋር የምታሽላሉ ሰዎች አሉ። ቁጭ ብለህ ላይቭ ገብቶ እስኪወጣ ድረስ ስድብህን ብልግና ስጠጣው ላይ የዝንቧን ምግባር ይዘህ በኋላ ደግሞ እዚህ የንብነኝ ምናምን ነገር አበባ ምናምን የምቀስመው ማር ነው እንትማም አታሽቃብጡ። ኦዲየንሱም ችግር አለበት፣ ጊፍተሩ ብቻ አይደለም። ኦዲየንሱ ራሱ የዝንብ ላይክ ሶሪ ያው ጸያፍ ነገር ይመስላል፣ ግን በምሳሌ የዝንቧ ምግባር እንትን ስላላቸው ፎሎ አታድርግ። ማን አስገደደ? ከዛ ውጭ ወደ መፍትሄው ልሂድና እንግዲህ ስድብን ብልግናን ማጥፋት አይቻልም፣ ግን መቀነስ ይቻላል። የመጀመሪያው እንደቀድሙ ኦዲየንሱ ማህበረሰባዊ ንቃተ ህሊናን መጨመር ከቻለ ከዛም አልፎ ደግሞ አሳታፊ የሆኑ ሁሉን የሚስቡ ፕሮግራሞችን ማዘጋጀት ነው። ሁላችንም ቤቶቻችን ስንከፍት ሊያስተምሩ የሚችልና ደግሞ አትራክቲቭ የሆኑ ነገሮችን ተንካል ስድብ ጋር ሄዶ የሚጣር ሰው አይኖርም። መቀነስ ይቻላል። እነሱን ደግሞ አንጥተን ለማውገዝ እንትን ብንፈልግ እንዲሁም እያፈመስናቸው ነው። ስንት የሚያሳስብ ነገር አለ እኮ በዚህ ሁኔታ። እኔ አሁን ያው ብልግና ነው መኖር የለበትም። ዳልቻ መታሰሩ ጥሩ ነው። ምክንያቱም ከዚህ በፊት ያው ራሱ በፖለቲካ ጋር የተገናኘ ቢሆንም እንደዚህ አገር ቤት ተቀምጠው አዲስ አበባ ላይ ሆነው እንዲሳደቡ ሶሪ ኦህዴድ ብልጽግና ቢፈቅድም የተያዘ ቢሆንም በመጨረሻ ደግሞ አስሮ እንትን ማለቱ ጥሩ ነው። ምክንያቱም ከዚህ በፊት ልጅ ያሬድ በጣም እንግዲህ ከቁም ነገሩ ላይ ኮሜዲያን ቢሆንም እንደ አንድ አርቲስት በጨዋ ደንብ ነበር እንደመጣ ይሄድ የነበረ። የሆነ ሰዓት ላይ መስመር ስቶ ነበረ እና የሆነ ሰዓት ላይ ታሰረ። ታስሮ ሲወጣ ግን ልጅ ያሬድ ፎንቃን የተጫዋተው ከዛም አልፎ በኃላፊነት እንደ አንድ ኢትዮጵያዊ መናገር ነው የጀመረው። አይ ሆፕ ዳልቻንም እንደዛ ይሆናል ብዬ አስባለሁ። ሶ ላቁም ጨርሶ
ኦኬ ምንድነው ብልጽግና ይሄን ማድረግ ከቻለ ምናምን ነገር የሚያዙ ከዚህ በፊት አንድ ልጅ አይቻለሁ የሆነ ማህበረሰብ እንትን ብላ ሁላችንም እንደዚህ ያሉ አካላቶችን በተለይ ሀገር ቤት ያሉትን የመንግስት እንትን ነው። ከዛ ውጭ ግን ሌሎችን ባለመከታተል ፎሎ ባለማድረግ መቀነስ እንችላለን። ላይክ ዝም ብለን ያሰስገሰሱ ማዳመጥ የለብንም። ከዛ በተረፈ ዋነኛው ይችን ተናግሬ ያቆማሉ ቴዲ ዋነኛው እና መሰረታዊ ችግር የኢትዮጵያ ህገ መንግስትና ስርዓቱ ነው። እንደዚህ ያለ ላይ ከአንድ ዳልቻ እንደ ዳልቻ እንዳይወገዝ ዳልቻ ራሱን አሶሺየት አድርጎ ከኦሮሞ ብሔረሰብ ጋር እንዲጠላም እሱም ያንን ወክሎ እንዲሳደብ ያደረገው ስርዓቱም ጭምር ነው። ኢንዲቪጁዋሊዝም ላይክ ኢንዲቪጁዋል በመንጋ እንጂ ስርዓቱ ህገ መንግስቱ የሚያውቀን ያንን ደግሞ ኤክሰርሳይዝ አድርገው ስለመጣ ነው እንጂ ዳልቻ ሲናገር በቃ ዳልቻ ነው ሁሉም ኢትዮጵያዊ በጋራ ሊያወግዝ ይገባ ነበር። ግን ደግሞ ዳልቻንም የሚጠላው ኦሮሞ በመሆኑ የሚጠላው አለ። ቢኮዝ አስተሳሰባቸው ከስርዓቱ ጋር ተያይዞ ስለመጣ ኦሮሞ በመሆኑ ደግሞ ዲፌንድ ሊያደርግለት የሚመጣ አለ። ከዛ በተረፈ ደግሞ ልክ እዚህ ላይ እንደተረባረባችሁት እስኪ አንድ ኢትዮጵያዊ ሲገደል ተረባረቡ፣ አሽቃባጮች ማለት ነው። ተሳዳቢን እንደዚህ ጊዜ ሰጣችሁ ለረጅም ሰዓት እንደምትከታተሉት በየቦታው ለሚሞቱ ኢትዮጵያዊ ድምጽ ለመሆን እስኪ ተሰባስባችሁና ቁም ነገር ሰርታችሁ እንደያችሁ ለማለት እወዳለሁ። ቴንኪው ለማለት ቴንኪው ሪኩዌስት የላካችሁ ሰዎች ከመግባታችሁ በፊት ስትገቡ ልትወያዩ የምትመጡት ትላንትኛ ስንሰደብ ትላንት እነዛ ስንሰደብ የሰለቸ